ሚስቴ ከልጅ ጋር እየኖርን ያለው ነው በሰላም በቃ ከሚስት ከልጅ ጋር ሆነ ማለት ነው። አንተ ሕክምና እንሂድና ማለት ነው ገና እንደሆንክ ማረጋገጫ ሲሰጡ ከዛ በኋላ ትመጣለህ ወደ ቤት። ስትወርቂ አታስታውሽም? ምንም ወዲሽ የነካው ነገር አለ ወይ? ንገሪኝ። ምንም የነካት ነገር የለም። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ትላንትና ሁለት ቪዲዮዎች ላይ እንግዲህ አስገራሚ ነገሮች ታይተዋል። የሄርሜላ ድንገታዊ የሆነ መውደቅ እና ከዛም በኋላ ደግሞ ሆስፒታል ገብታ ጽንሱ እንደተጨናገፈ የሚመስል ነገር ሲነጋገሩ ነበር፣ አይታችሁ ከሆነ ማለት ነው። በነገራችን ላይ ቤተሰብ ሄርሜላ እርጉዝ ነበረች እንዴ? ባይዘዊ ከአብርሃም እንዲሁም ከሌሎቹ በተለየ ከነሩታ ከሁሉም በተለየ በጣም ውስጥ ለውስጥ ኃይለኛ አካሄድ የምትሄደው ሄርሜላ ናት። የሚገርማችሁ የዛ ሰዓት ወደቀች የተባለ ሰዓት ላይ ኬት የመጣ አለባበስ ነው፣ ኬት የመጣ የፀጉር ላይ ያለ ጌጥ ነው ምናምን ያደረገችው። ኖርማሊ የሆነ ነገር አስራለች፣ ጌጥም ባይሆን ግን እቤት ሄዳ ምናምን ነገር። ከዛም በኋላ ነው ወደ ሕክምና ያመጧት እቤት ሄዳ ማለት ነው። ይኸውላችሁ አሁን ጥንስሱን ሁላ ማለት ነው አበጃጅተውታል፣ አስተካክለውታል። ምክንያቱም መጀመሪያም እርግዝና አልነበረም። ሩታን በጣም ስለምትፈራት ከዛሬ ነገ አብርሃምን ወደ ራሷ ትመልሰዋለች ብላ ስለምትሰጋ እርጉዝ ነኝ ብላ መጣች። በቃ ማሰሪያ የመሰላት ያ ስለነበረ ማለት ነው። እርጉዝም አልነበረችም። ስለዚህ ማለት ነው አሁን ላይ እንግዲህ ልክ ጽንሱ እንደተጨናገፈ አድርገው ደግሞ ዛሬ ደግሞ ይፖስቱልናል። ትላንትና ባያችሁት ቪዲዮ ላይ ኖርማሊ እሷ ጥሩ ነገር ላይ እንዳልሆነች ምናምን ጭንቅላታቸውን ሲይዙ ሲርበተበቱ ሲያለቅሱን ያሳዩን አይደለ? በጣም ነው የምትችሉት። የምሬን ነው። ውሸት በእናንተ ቁመት ልክ ነው የተሰፋው። ኤኒዌይስ ደግሞ በሩታ በኩል ስናይ ዳኒ ምን ሆኖ ነው እንደዚህ ከፍ ዝቅ ቁጭ ብድግ የሚያደርገው? ምንድነው የሚያወራጨው? ኧረ ዳኒ አትወራጭ በዚህ ልክ ማለት ነው እንዴ! በሰው ቤት ገብቶ የሰውን ሰው ሐኪም ቤት ካልወሰድኩ ማለት አለ እንዴ? ግድ የለም ከታመመም እኮ ከሩታ ከሚስቱ በላይ ሕክምናውን ማለት ነው መውሰድ እንዳለባት የሚያቀላት ሰው የለም። ከሷ በላይ ማንም አያውቅም። ከሷ በላይ ማንም ስለ ባሏ ምንነት የሚያውቅ የለም። አይገርማችሁም? አሁን ላይ መታችሁ የምትንጫጩ ሁላ እንደነ ዳኒ ምናምን አይነቶች ላይቭ ሲቀመጥ የላይቭ ቤተሰቦቹ ማለት ነው እስቲ ዳኒ እንዲያርግ የሚሉትን መጣና በተግባር አሳየ። ይሄ እኮ ልባዊ ቅንነት አይደለም። መጀመሪያ የት ነበርክ ዳኒ ራስክ ማለት ነው? ሰው አይደለም አንተን ገፋፍቶ ከዛ ነገር ውስጥ ገብተክ የአብርሃምን ህይወት ለማስተካከል የምትመጣው። መጀመሪያ ይልክ አብርሃም እንደዛ እንደሆነ ወዲያውኑ ነበረ ወደ እርምጃ የምትሄደው። ቡዜም ያው ናት። ትላንትና የሰራችው ነገር ደሴም ነው። አብርሃም ስንት ቀን ሙሉ ማለት ነው እንደዛ ሲሆን አንድ ቀን መታ እንደው ቤተሰብ ወንድሜ ምን እንደነካው አላውቅም፣ እንደዚህ አይነት ነገሮች አይቼበታለሁ እና እኔ ቀጥታ ወዳሉበት ይሄዳለሁ ብላ እንኳን ቪዲዮ አልሰራችም። ምንድነው ያደረገችው? ሰነባብታ በስንተኛው ቀን ኤፋ ጠርቷት ለዛውን ቆሞ ሲነጋገሩ የነበረው። ከዛ ባለፈ ደግሞ ሩታና አብርሃም እቤት እንዳልሆኑ ነው ስትናገር የነበረው። ይኸው ዳኒ ቤት ነው ያገኛቸው። እናንተ በቃ ነገር መቆላለፍ ነው አይደል ስራችሁ? ነገር መቆለፍ፣ ማሳሰር ምናምን። እስከ መቼ ነው ግን ይሄ ህይወት ማለት ነው? የህዝብ ትዳር ነው። ባይዘው እኮ ቢፋቱም አብርሃም እና ሩታ ከተጀመረ ጀምሮ እስኪያልቅ ድረስ ትዳራቸው የህዝብ ነው፣ የግላቸው አይደለም። የሁለቱ ችግር ብቻ አይደለም የአብርሃም እና የሩታ ትዳር፣ በፊትም ህዝቡን ላይ የገባበት አጠገባቸው ያልገባለ እንዴ ቤተሰብ አልቀረ ጓደኛ አልቀረ፣ ያም ይመጣል ያገባኛል ነው፣ ያም ይመጣል በራን ኳክቶ ገብቶ እንደፈለገ መናገር ነው። በዚህ ልክ እንደዚህ ዲስሪስፔክት እየተደረገ የሚኖር የትዳር ህይወት አለ ወይ? እስቲ በኢትዮጵያውያን ቤት እንደዚህ አይነት ንቀት አለ? አንድ ሁለቴ እንኳን መጥቶ ተዳፍሮ የሚናገራችሁ ሰው ካለ ሶስተኛ እድል አሰጡትም አይደል እንዴ? ማንም እንደፈለገ ነው የሚመጣው። ዳኒ እንደፈለገ ይመጣል፣ ቡዜ እንደፈለገች ትመጣለች፣ ያም እንደፈለገ። በቀደም የአብርሃምን እና የሩታን ቤት ሊሰብሩ ነበር እነዛ ሰባሪዎች ማለት ነው፣ በር ሰባሪዎች። ምን አይነት ክሮች እንደሆናችሁ አላውቅም። የአብርሃም ጓደኞች በአጠቃላይ የተመታችሁ ናቸው። የምሬን ነው የተመታችሁ። እና እንግዲህ አብርሃም እንደተናገረው እንደሰማችሁት ማለት ነው። ዳኒ ምን አድርገ ነው የምትለን? እኔ ከትዳሬ ጋር ከልጄ ጋር እየኖርኩ ነው፣ ከሩታ ጋር ህይወቴን እያስቀጠልኩ ነው፣ ምን አድርግ ነው የምትለን እያለው ነው። እንግዲህ ዳኒ ደግሞ ልክ አይደለክም፣ ልክ ያለውን ከሆነ ነገር አለ እያለው ነው። እንግዲህ ልክም ካልሆነ የሚመለከተው ሩታ
ኤፋና እንዲሁም ደግሞ እዛ አጠገቡ ያለው ቢኒ ነው። ሶስቱ ናቸው በተአምር ማለት ነው። እነዚህ ሶስት ሰዎች ለአብርሃም የጥፋት መንገድን አይሰጡትም ወይም አይወስዱትም ወደ ጥፋት መንገድ። የፈለገ ቢሆን ሩታ በልጇ አባት ላይ ይሄን ያክል አትጨክንም። ጨካኞች እናንተ ናችሁ። የጭካኔን መንገድ ያሳያችኋት እናንተ ናችሁ። በፊትም ማለት ነው በፊትም ያ ሁሉ አይዲያ ሲፈለፈል የነበረው ከሩታ አይደለም። ሩታ ምን የምታውቀው ነገር ነበር? ሩታ እኮ የፍቅር ሰው ነበረች። ሩታ እኮ ማለት ነው ለፍቅር ስትል መስዋዕትነት የከፈለች ሚስት ናት። ከበፊትም ስናቃም ማለት ነው። ግን መጡ እነዛ ላይ ጠቅሟት ነገር ሜሪ ብትባል ዳኒ ቢባል ምን ጠቀሟት? ያልሆነ ርዕስ እየሰጡ ወደ ገደል እሷን መክተት ነበረ ያኔ ስራቸው። ሩታ መሆን የማፈልገውን ሁላ እንድትሆን አድርገዋታል። ያኔ ፎቶ ምናምን የተባለው ሁላ የሩታ አይዲያ አይደለም። እነሱ ቀምመው ምን ያክል በትዳራቸው በእነሱ ሰላም የሆነ ህይወት ምቀኝነት መንፈስ ውስጣቸው እንዳለ የምታውቁት እንደዚህ አብረንን የሚሉ ጓደኛንን የሚሉ ሰዎች ውስጥ ነው የሚገኘው። ይሄ ማነው ስሙ? ይሄ የአብርሃም ጓደኛ እዛ አሁን ሆስፒታል የሚያለቀልቀው ማለት ነው። እሱ ራሱ በጣም ክፋት አለበት አብርሃም ላይ። በሰው ህይወት ይሄን ያህል ገብቶ የአብርሃምን ህይወት አጎሰቋቁሎ አበለሻሽቶ ሌላ ሴት ጋር እንዲሄድ አድርጎ አስቡ። ጓደኛችሁ እንደዚህ አይነት ጓደኛ አለ? ቤተሰብ እውነት የሚወዳችሁ ጓደኛ የእናንተን ትዳር ለማቃናት በጣም ይለፋል፣ እስከ ጥግ ድረስ ተስፋ አይቆርጥም አይደል? እውነተኛ ጓደኛ ግን ምንድነው ያደረገው አቤል ማለት ነው? ወዲያውኑ ሄርሜላን ያመጣለት። ይሄ እኮ እግዚአብሔርን ሽያጭ እኮ በሉት ማለት ነው። በጣም ያሳፍራል። እናንተ አንድ አይምሮ ስታስቡት አብርሃም አንድ ሰሞን ከሩታ ላይ ግጭት ስለነበረበት ምናምን እዚህ ጋር ሴት አምጥቶ ሴት ማስተዋወቅና ከዛም በኋላ ያቺ ሴት ደግሞ የራሷን ሚሽን ለማስፈጸም በዛ ልክ ያን ሁሉ ነገር ስታደርግ ትብብራቸው አንድ ላይ ነበር። ያው አሁንም አንድ ላይ ነው ያሉት። ደግሞ ሄርሜላ በአሁን ሰዓት ላይ እውነት ልጁ የለም እርግጠኛ ነን። በዚህ ምንም 100% ይሄ የማያከራክር ነው። ምክንያቱም ይሄ ነገር እየገፋ ስለሚሄድ ልጅና መቼስ ግንባር አይደበቅም አይደለ? ፊት ለፊት ስለሆነ ነገ ወዲያ ለሷ እፍረት ነው። ስለዚህ ምንድነው እዚህ ጋር ማድረግ ያለባችሁ? ዶክተሩም አልተናገረም። ኤኒዌይስ ቤተሰብ ከማን አፍን የወጣው? ከአቤል። ድሮም አቀናባሪ እሱ ነው፣ ድሮም ሸረኛ እሱ ነው፣ ድሮም ምቀኛ አቤል ነው። አቤል የሚጠነስሰው ጥንስስ ማለት ነው ሀገር ያፈርሳል። እንኳን አይደለም እዛ ጋር ያለውን የሩታና የአብርሃምን ትዳር ማለት ነው። ስለዚህ አሁንም ማለት ነው የአቤል ጥንስስ ነው ይሄ ጥንስስ። እንደዚህ እናደርግ ተባብለው ነው እውነት እንዳልሆነ ስለሚያውቁ በዚህ ይጅበት ብለዋት ነው። መጨረሻ ግን ማለት ነው መጨረሻው እናንተ ናችሁ ሰው እንደተጨመላለቃችሁ መቀሩት እንጂ ይሄ ልጅ በማይፈልገው ህይወት ውስጥ እንዲገባ የሚያደርጋችሁት እናንተ ናችሁ። አብርሃም ከአይምሮ ተመልሷል የምንልበት ሰዓት አሁን ላይ ቢሆንም አንዳንድ ልክ ያሉ ይጠራሉ፣ አሁን ባይጠሩም ማለት ነው። ስለዚህ ሁላችሁም ልክ ለአብርሃም እንደሚያስብ እየሆናችሁ እየመጣችሁ ጋጋታ ውካታ የዳኒ አሁን መወራጨት አያስቅም? ሲያስቅ እውነት ልክ ደግሞ የሆነ ነገር እንዳለበት የሚመስለው እሱ ነው እንጂ አብርሃም አይደለም። ለምን አብርሃም ተረጋጋ? ለምን እንደዚህ ሰከናለ? ባይዙ መጨረሻ ላይ ግን እኔ ሳስበው ማለት ነው የሚያፍሩት እነሱ ናቸው እና አቤል ሌሎቹም እኔ ሩታ አብርሃምን ምንም ነገር አላደረገችውም፣ ምንም ነገር። ዛሬም ሰዓቱን የሄርሜላን ሰዓት የሚመስል አድርጎ መጥቷል። ኤኒዌይስ ሰዓት ተመሳሳይ አለው ቤተሰብ የሰዓት ተመሳሳይ አለው። የሄርሜላን የሚመስልም ሰዓት አለው። የትኛውን እንዳደረገ እኔ ያልገባኝም፣ ግን ሰዓቱን አድርጓል። ወጣም ወረደም ግን ቤተሰብ እጅ ላይ በማሰር እጅ አንገት ላይ በማንጠልጠል አይደለም ሰውን የሚያሳስሩት። አንዳንዶቹ እኮ በብዙ መንገድ የእናንተ ህይወት እንዲጎሰቋቆል ጥግ ድረስ እናንተ በማታውቁት ሁኔታ ይሄዱባችኋል። ይሄን አታውቁም። ፊት ለፊት ላያችሁ ላይ ብቻ ስለሰኩላችሁ አይደለም። ሞኝ አትሁኑ። ሄርሜላ እኮ ሌላም ነገር አርጋበል ሊሆን ይችላል ከዚህ በፊት አብርሃም ከሊናው እንዳይሆን ትዳሩን እንዲሸሽ ቤቱን እንዲጠላ ሩታን እንዲርቅ ልጁን እንዳይጠይቅ ባካኝ ያደረገችው ሄርሜላ ናት። ትመጡና አሁን የሩታና የአብርሃም አንድ ላይ እንደዚህ ሆኖ መሆን ለእናንተ ትልቅ ችግር ይሆንባችኋል። ችግሮች ይፈታሉ በሂደት። ምንም ተደብቆ የሚቀር የለም። አንዳንድ ወጣ ያሉ ነገሮች ለምን ይናገራል የምትሉትም ይጠራል። እነ ሩታ እኮ ይሄን ነገር እንደዚህ እንዳለ አስቀጥሉትም። እኛም እየጠበቅን ያለ ነው ነገሮቹ በምን ሁኔታ ተሳኩ? እንዴት አብርሃም ይሄን ነገር አምኖ ሊቀበል ቻለ? ከጀርባ ያለው ነገር ምንድነው? ወይም ደግሞ እሱ የሆነ የነቃበት ነገር ይኖራል በሄርሜላ ላይ ገባችሁ? ስለዚህ አሁን የሚያሳየው ባህሪ ምናልባት ሆን ብሎም ሊሆን ይችላል። እንዲያውም አብርሃም የሚገርማችሁ ወደ ሩታ ህይወቱን አስተካክሎ
ነገሮችን ቀስ ብሎ ደግሞ ሊያጠራልን ይችላል። ስለዚህ ሄርሜላም እንግዲህ በነገራችን ላይ ማለት ነው ይህን ህይወት አንቺ ለጠላትም ሰው አይስጥ። ይህን እንደዚህ አይነት ነገር ተመኝተሽ በዚህ ልክ እንደዚህ መሆንሽ ራሱ ያሳፍራል። ሲቀጥል ደግሞ ሰው የዘራውን ነው የሚያጭደው፣ አይቀርም እኮ አሁን አንቺ የምትመኘው ይሄ የምታደርጊው ነገር ሁሉ በእግዚአብሔር ዘንድ ቅጣት እንዳለው ነግረንሻል። መከራ አያበቃም። ሰው በድሎ ሰው ገፍቶ የሰውን ህይወት አጨመላልቆ ማለት ነው ጥርት ያለ ህይወት እኖራለሁ ማለት የለም። እግዚአብሔር ይፈርዳል። የሰው ልጅ አቅም ባይኖረው የሰው ልጅ ያንን ሰው ምንም ማድረግ ባይችል እግዚአብሔር ፍርድ ይሰጣል። ስለዚህ አንቺም የምታገኙ ዋጋሽ የሚከፈልሽ በህይወትሽ ውስጥ በእለት ዕለት ህይወትሽ ታይዋለሽ። ምክንያቱም ካንቺ ጥሩ ነገር አላየንም እስከዛሬም ድረስ የአብርሃምን ህይወት ስታበላሽና ሌላ ብዙ ችግር በህይወቱ ስትፈጥሪ ነው ያየነው። ለአንድ እንቦቃቅላ ልጅ እንኳን ያልሳሳይ ሴት ነሽ። ስለዚህ አንቺ ላንቺ ልጅ ላንቺ ጽንስ የሚጨነቅ ሰው አለ ብለሽ ታስቢያለሽ? ባይዘዌ ቢኖር እንኳን የለም እንጂ ጽንሱ ራሱ የውሸት ነው የውሸት እና በዚህ አለባብሰው ሊያልፉት ነው ቤተሰብ። ሲቀጥል ደግሞ ያስገረመኝ የሄርሜላ ወንድም ነገሮቹን እኮ በዚህ አንተውም በጠረጴዛ ዙሪያ ገና እንነጋገርበታለን አለ። ከዚህ በኋላ እህት ያጠገብ እንዳትደርስ አንቺም እሱ ጋር እንድትደርሽ ያልፈልግም ነበር ብሎ በቀደም ለታ ከና አብርሃም ጋር የተለያየው አያችኋቸው። ትተዋይተውም የወገብ ቅማል ናቸው እነሱ። ትተዋይተውም የምሬን ነው ትተዋይተውም። ደግ አረገች እኮ ብለናቸዋል። ሩታን ምና የጠረጠራችኋት ሁሉ እሰይ ደግ አረገች ብለናቸዋል። ምንም እንዳላረገች ስለማቅ ነው። እኔ ምንም አላረገችም። ነገሮች ደግሞ ይጠራሉ። የዛኔ እንገናኝ አሁን ሳይሆን ማለት ነው። ወይኛ እናፍራለን ወይ እናንተ ታፍራላችሁ። ስለዚህ ቤተሰብ ማለት ነው ይገርማል። ብቻ የተከሰቱ ነገሮች ያስቃሉ። ሆስፒታል ውስጥ የነበረው ትርምስ ማለት አንድ የማናቀው ልጅ መጥቶ ነበር መሀከል ላይ እንዴት ሲሆን እንደነበር አያችሁ። በጣም ተጨናንቆ ጭንቅላቱን ይዞ የአንገቱን እየወዘወዘ ምናምን ስናየው በጣም ነው የተጎዳችው። በጣም ደግሞ ለሱ እንደምትጨነቅ ለማስመሰል በቃ መከራዋን እየበላች ነው። አስሪ አብርሃም እኮ የሆነ ነገር አድርገውት ነው ምን አድርገውት ነው ግን ትላለች። ሁሉ ጊዜ ሩታን ለማስጠቆር ጥግ ድረስ ትሄዳለች። ሄርሜላ ጥላቻሽ አብሮሽ ዘመንሽን እየቦረቦረ ውስጥሽን እየቦረቦረ ካንቺ ጋር ይኖራል። ሩታ ምኗም አይጎልም ምኗም አይቀንስም። ገባችሁ አይደለ? አሁን ላይ ማለት ነው የሩታ በዚህ ልክ መረጋጋት በራሱ ለእናንተ መልስ ነው። እቺ ልጅ የሆነ ነገር ብታደርግ በዚህ ልክ እንደዚህ እርግጥ አትልም፣ በዚህ ልክ እንደዚህ አትሆንም። ምን ልንገራችሁ በቀል ነው ምናምን ትላላችሁ። ምን ነው በቀል እንዴ? አብርሃም ሌላ ህይወት ውስጥ እንደነበረ ያ ህይወት ደግሞ እሱ በማያውቀው ሁኔታ እንዳያይ ቤቱን እንዳያስተውል ተደርጎበት እንደሆነ እኮ ነቃችባችሁ። በቃ ነቃችባችሁ። ስለዚህ እያረረም እየመረረም ቢሆን ማለት ነው ነገሮችን በሂደት ታያላችሁ፣ ማይቀር ነው። እስካሁን ድረስ እኛ ተስፋችን እውነት ነው በሩታ ላይ እንደዚህ የሚጠራጠር ነገር ውስጣችን የለም አይኖርምም። ክፋት ቢባል ክፋትን ያየነው በሌሎች ነው። ያስተማሯትም ሌሎች ናቸው። ሩታ መሆን የማትፈልጋቸው ነገሮች ሁሉ እንድትሆን ያደረጓት አጠገቧ የነበሩ የነሱ ትዳርን የነሱን ጤናማ ህይወትን የማይወዱ ሰዎች ነበሩ። አብረዋት እየሳቁ አብረዋት እየበሉ አብረዋት እየጠጡ ነው የሩታን ህይወት አፈር ድሜ ለማብላት እንደዛ ቀሌሊ ሲተው የነበረው እና አሁንም ድረስ እዛ አካባቢ ላይ ብዙ አስቸጋሪ የሆነ ስብዕና ያላቸው ሰዎች አሉ። በአብርሃም በኩል ስታዩ እና አቤል ብትሉ እዛ አካባቢ ያለው ጠቅላላ ምንም እኮ ጤነኛ ክሩ የለም እዛ ውስጥ። የምሬን ነው። ለአብርሃም ሐሳቢ ይመስላሉ፣ ግን እንዴት ሰው ለአብርሃም የሚያስብ ከሆነ ሴት አምጥቶ አቃጥሮ በዚህ ልክ ትዳርና ባልና ሚስት ያለያያል? እስቲ እናንተ ራሳችሁ እንደው ቀስ ብላችሁ አስተውሉ። የሚወዳችሁ ሰው ጓደኛ የምትሉ ሰው በዚህ ልክ በእናንተ ህይወት ውስጥ እንዲህ አይነት ነገር ከፈጸመ እኮ የሆነ ነገር አለ ማለት ነው። እሱ አልሆን ሲለው እሱ አልሳካ ሲለው የእናንተ ለውጥ የእናንተ መልካም ህይወት ያበሳጨው የሚሆን ሰው ሊሆን ይችላል እኮ። ለእናንተ እኮ ጥርስ እያሳየ እናንተን እየገደለ ሊሆን እኮ ይችላል። እንዲህ አይነት ሰዎች እኮ አሉ ምድራችን ላይ። ከምቀኛ መንፈስ እግዚአብሔር ይጠብቀን። እውነቴን ነው ቤተሰብ። ሰው የአንዱን ህይወት ላይኖር በምቀኝነት መንፈስ እየተቃጠሉ የሰውን ህይወት ማበላሸት ማለት ይሄ ሰይጣን ራሱ ይቀናባቸዋል እንደዚህ አይነት ሰዎች። አንድ እህታችን ደግሞ የሆነ ኮሜንት ጽፋ ማለት ነው እኔ ሳኩት ሳቅ አይደለም ቤተሰብ እንዲያውም እናንተ ያልገባችሁ ነገር አለ። ሄርሜላ እኮ የወደቀችው ሩታ ከመኪና ውስጥ አምጥታ የሰጠቻትን ውሃ ከጠጣች በኋላ ነው ብላለች። እና በጣም አስቂኝ በጣም አስገራሚ ኮሜንት ማለት ነው።
በጣም ነው እንዴ የሩታ እንደዛ ያደረገችው እህታችን ማለት ነው። በዚህ አጋጣሚ ሩታ በዚህ ልክ እንደዚህ ተዘጋጅታ ማለት ነው ሄርሜላ ትመጣለች፣ ከዛ ፌንት ትነቅላለች፣ ከዛ ውሃ እንሰጣታለን ብላ ማለት ነው። አቤት ክፋታችሁ! ይሄ ሁሉ ነገር እንዴት ሄርሜላ ህይወት ውስጥ ያኔ እንዳልታያችሁ ነው የሚገርመው። ሊደንቃችሁ የሚገባው እኮ አሁን አልነበረም፣ ያኔ ነበር መደነቅ የነበረባችሁ። እንዴ አብርሃም እንዴት ያንን መስዋዕትነት የከፈለለትን ሩታን እንደዛ ግብግብ እያለ እየወደዳት ህይወት የሰጠችውን ሴት በዚህ ልክ እንዴት ነው እንዲለዋ ላይ የተቀየረው? በዚህ ልክ እንዴት ነው ገና እንኳን ወልዳ ልጁን ሳታሳቅፉ እኮ ነው አብርሃም የተቀየረው። እስቲ ያኔ አብርሃምን መቀየር ታስታውሳላችሁ? እህቶቻችን፣ ወገኖቻችን፣ ወንድሞቻችን አስታውሱ እስቲ። ገና ልጁን እኮ ከሆድ እንኳን ሳይወጣ 3ኛ 4ኛ ወር ላይ ነው አይደለ ከሄርሜላ ጋር መሯሯጥ የጀመረው። ልጁ እንኳን አልናፈቀውም። ሄርሜላ እንኳን እንደዛ ማለት ነው በቃ ያለችውን ሁሉ ነገር ሲያደርግ እዚህ ጋር ሚስቴ የሆነ ነገር ብትሆንስ ብትጎዳስ በብስጭት እኮ ብሎ አያውቅም። ያኔ ምን ሆኖ ነበር አብርሃም? ድሮ ጨካኝ እንዳልሆነ እናውቃለን። አብርሃም በድሮ ማንነቱ አብርሃም እንደዛ አይነት ስብና አልነበረውም። ለሩታ ሲል ገደል የሚገባ ልጅ ነበረ። ግን ደግሞ ከሩታ የመጣ ችግር ደግሞ አልነበረም። እሺ ሩታ ጋር ችግር ኖሮ ነው አብርሃም ባህሪ የተቀየረው እንዳትሉ፣ አመጣጡ ጀምሮ ስታዩ እሱ ነው ችግር የነበረበት። ይበልጥ ደግሞ ሄርሜላ ችግር ውስጥ ከተተችው። እሷ ያለችውን ነው የሚሰማው። ሩታን ማናገርም ቤት ውስጥ መዋል አይፈልግም። ቆም እንኳን ማዋራት አይፈልግም። ሩታን እየሄደ ነበር የሚያናግራት ካስታወሳችሁ አንዳንድ ቪዲዮዎች ላይ ትዝ ይላችኋል። ያኔ ምን ሆኖ ነው? እሺ ያኔ ለምንድን ነው አብርሃም ምን ሆኖ ነው በሚስቱ ላይ በዚህ ልክ የተቀየረው በሉ። ስለዚህ እዛ ጓደኞቹ ጋር እኔ አሁንም አስረግጬ የምነግራችሁ አቤል የሚባል ሰው በጣም አስከፊ መፍራት ያለበት ለአብርሃም ህይወት አስጊ ሰው እሱ ነው። እኔ አሁንም ነግራችኋለሁ። አሁንም ሁሉንም ሴራ የሚጠነስስ ሁሉን ሴራ የሚጎነጉን አቤል ነው። አቤል አብርሃምን ካላጠፋ አይኖርም። ጓደኛ እየመሰለ ወዳጅ እየመሰለ ነው አብርሃምን እየገደለ ያለው። ሲቀጥል ደግሞ በአቤል ስር የመጣችው ሄርሜላ ነች። ያኔም ሁሉን ነገር አዘጋጅታ ወደሱ ህይወት የገባችሁ። አሁንም ቢሆን የዘራሹን ታጭያለሽ ሄርሜላ፣ አይቀርም የፍሬሽን ትበያለሽ ገና ማለት ነው። ያደረግሻቱን ሁሉ ታገኛለሽ። ስለዚህ ተዋቸው ነው የምንላችሁ። ተዋቸው በቃ ሩታና አብርሽን ተዋቸው። እንዴ ቤተሰብ አላስቀረማችሁም አንዳንድ ነገር ማለት ነው። ለማንኛውም ማለት ነው እንግዲህ አቤል እዛ ጋር ትወናውን እየሰራ ነው። ዶክተሩ የተናገረው ነገር የለም። ዶክተሩ አፍ የወጣ ነገር እኛ አልሰማንም። እዛ ጋር ግን የሆነ ነገር ተባለ ብሎ መጥቶ ትወናውን እዛ ጋር የሰራው እሱ ነው። ገባችሁ? እሷ ምንም እርግዝና የለባትም። ውሸት ነው። አሁን ውሸታቸውን በዚሁ ሊያለባብሱ ፈልገው ነው። ሲቀጥል ደግሞ ማለት ነው እንግዲህ ዳኒም ጮቤ ረግጦ ሄዷል። ዳኒ አንተም ብትሆን ማነች ሜሪም ብትሆን ያኔ እኛ ከጎኗ አይቆማችሁ መስሎን እንኳንም ኖራችሁላት ለሩታ ስንል ነበር። ግን አንደኛ ቀንደኛ ማለት ነው የሩታን ህይወት በዚህ ልክ ልታበለሻሹ መምጣታችሁን አሁን የተረዳ ነው። ስለዚህ አንተም ቢሆን የውሸትን ነው ወዳጅ ለመምሰል የአብርሃም ነገር እንዳስጨነቀ መስለክ የመጣው እንጂ የእውነትን አይደለም። በቃ ተዋቸው እስቲ ይጠየቁበት እያልን እኮ ነው። እዚህ ጋር ሩታም አብርሃም ላይ የሆነ ያረገችውም ነገር ካለ ሩታም ትጠየቅበታለች፣ ኤፋም አለ፣ ቢኒም አለ። በቃ እስቲ እነሱ ይጠየቁበት። እነሱ በዚህ ልክ ደረታቸውን ነፍተው ያለምንም ፍራቻ እንደዚህ እየሆኑ ያሉት ምክንያት ስላላቸው ነው። እኛ ደግሞ በእነሱ አንፈራም አናፍርም ማለት ነው። እንጠብቃለን። እውነታውን ይገለጣል በየቀኑ። በኋላ ለእናንተ መጥፊያችሁ ወይም እናንተን ኦዲየንስን ጆሮ ጮህ የሚያደርግ ነገር ከዛኛው ወገን ተሰምቶ በኋላ አንገታችሁ እንዳታቀረቅሩ ነው ምላችሁ። ስለዚህ ቤተሰብ የተሰማችሁን ሀሳብ በኮሜንት አስቀምጡልኝ። እኔ የተሰማኝን እንዲያስቀምጫለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።